በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል አምላክ ሁሉን የሚችል ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። በሰላም በሕይወት የጠበቅከን፣ በሞትን ደጆች ከዘጋህ፣ የሲኦልንም ማሰሪያ የቆረጥክ፣ ወደ አባትህ ወደ አብ ያቀረብከን፣ ለመንፈስህም አቤቱ ከራስህ ጋር የሚያስታርቀን ቅዱስ ሆይ በዘላለም ኪዳን በንጹህ ደምህ የቀደስከን የዋጀህን አንተ የጠራህበት ሞት የለም፣ በሽታ የለም፣ ሕማም የለም፣ ሁሉ በፍጹም ጤና ይመላለሳልና በሕይወት በጤና ስለጠበቅከን እናመሰግንሃለን። ደግሞም ሕሙማንን ያለናቸውን ስሞቻቸውን ታውቃቸዋለህ። በየቤቱ ያሉ፣ በየጸበል ቤቱ፣ በየሆስፒታሉ፣ በየሕክምና ተቋማት ያሉ ያንተን እጅ የሚሹ ጌታ ሆይ በቸርነት ፈውሳቸው። ኢየሱስ በተባለ አዳኝ በሚሆን ስምህ፣ ሽባን በተረተረ ስምህ፣ ዕውራን ባበራ ስምህ አቤቱ በጥላ ፈውሳቸው፣ ቀኝን ዘርጋላቸው። የታመሙ ሁሉ ይዳኑ። በአጋንንት እስራት ያሉ፣ በአእምሮ ሕመም ያሉ፣ በመንፈስ ጭንቀት ያሉ፣ በስጋ ደዌ ያሉ፣ በተለያየ ሕመም ውስጥ ያሉትን ሁሉ አቤቱ ጌታ ኢየሱስ ክርስቶስ የዳዊት ልጅ ሆይ ማራቸው፣ ይቅር በላቸው። ሁላችንንም አስበን። ብዙ ጸጋ ያለህ ጌታችን አዳኛችን ኢየሱስ ክርስቶስ ከሰማይ አባትህ ከአብ ከሕያው መንፈስ ጋር በአንድነት በሦስትነት የተወደድክ የተመሰገንክ ሁን ለዘላለሙ አሜን። የተወዳችሁ እግዚአብሔር ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ የቀደሳችሁ የጌታችን የክርስቶስ ልጆች ሁላችሁ ደህና ቆያችሁ? እግዚአብሔር ይመስገን በሰላም የጠበቀን። እንግዲህ እስከ እሁድ ድረስ ባለው ቀን ለታመሙ ሰዎች ጸሎት እንጸልያለን። ያው አብይ ጾማችንን ርዕስ የከፋፈልን የምንጸልይበት ጊዜ ነው። እንግዲህ እስከ እሁድ ድረስ እንጸልያለን። በስልክ ላይ ስመ ክርስትና መላክ ትችላላችሁ። ምናልባት የታመሙ ሰዎች ካሉ እንጸልይላቸው ብትሉ ላይቭ ስትሪም ላይ ቀጥታ ስርጭት ላይ ስማቸውን የጠራን ስለምንጸልይ ማለት ትችላላችሁ። ከዚህ ጋር አያይዤ እንግዲህ ይህንን አብይ ጾም በማስመልከት አንድ ትልቅ የበረከት ስራ እንሰራለን። እግዚአብሔር እንግዳ ሰጥቶናል። አንዲትን እናት እንረዳለን። እቺ እናት ልጇ በድንገት ራሱን ስቶ እስካሁን ድረስ አልጋ ላይ ነው ያለው። ወጥታ አልወጣ የምትገባ ሴት ነችና ልጇን መጠበቅ ወይስ ደግሞ መኖር በጣም ከባድ ስለሆነችን ሴት ማቋቋም አለብን። ለስመ ክርስትናውም ለእርዳታውም 09114138 ስልኬ ላይ በዋትሳፕ ቴሌግራም፣ ቫይበር ላይ ቦቲም አፕ ላይ አለው። ላኩልኝ መልእክት። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ርዕሱ እንዳያችሁት በአእምሮ ብቻ መኖርን መተው እንደሚገባ እግዚአብሔር ሊያስተምረን ነው። ዛሬ ይህንን ትምህርት ያዘጋጀልን መጽሐፈ ምሳሌ ምዕራፍ 23 ቁጥር 4 ላይ በራስህ ማስተዋል አትሂድ፣ የራስን ማስተዋል ተው ይላል። ሁለት ጊዜ ነው እንደዚህ የተናገረው። በራስህ ማስተዋል አትደገፍም ይላል። ያ ማለት አታስተውል አይደለም። ጥንቃቄ ይጠብቃል፣ ማስተዋል ደግፈሃል ይላል። ግን ማስተዋልህ ብቻ ግን ኑሮን እንዲመራ አትፍቀድ ማለት ነው። እንደምታውቁት እኛ ሰዎች ሶስት ነገር ነን። ስጋ ነን፣ ነፍስ ነን፣ መንፈስ ነን እና እነዚህ ሶስት ነገሮች የተዋሃዱበት አካል ነን። ይሁን አንደኛው ብቻ እንዲሰራ ስንሆን ልክ ያልሆነ ነገር በሕይወታችን ይፈጸማል። ስጋ ብቻ እንዲሰራ ከፈቀድን ያው የምናስበው የስጋውን ነው። መልበስ፣ መጠጣት፣ መብላት፣ መድመቅ ነው። እንደዛ ነው የሚሆነው። መንፈስ ብቻ ደግሞ እንዲሰራ ብለን ስጋችንን መጣልም ነፍሳችን እውቀትም መተውም እንችላለን። ደግሞ እውቀት ብቻ ማንበብ መማር ሌላ ነገሩ ባዶ ህይወት ላይ ምንም አይነት መንፈሳዊ ተሳትፎ የማያደርጉ ሰዎች አሉ። ነፍሳዊ ክርስቲያኖች የሚባሉ። ስጋዊ ክርስቲያኖች ደግሞ እንደተባለው በቃ መበላ፣ መጠጣት፣ መልበስ፣ መደሰት በምድር ላይ ያለውን ነገር በማድረግ ስጋ የሚደሰትበትን ነገር ማድረግ ነው። መንፈሳዊ ክርስቲያኖች በህይወታቸው ከእግዚአብሔር ጋር ወይም ከዛኛው መንፈስ ጋር ተገናኝተው የሚኖሩ ናቸው። እንግዲህ እኛ ስለዛኛው መንፈስ አይደለም ስለ እግዚአብሔር መንፈስ ነው የምንነጋገረው። መንፈስ ቅዱስ ጋር አብረው የሚሰሩ እሱ የሚሰራባቸው እሱ የሚጠቀምባቸው ብሩካን እግዚአብሔር ልጆች አሉ። እናንተ ተወዳጁ እግዚአብሔር ልጆች እና ይሄ ማንነታችንን ይዘን ነው የምንንቀሳቀሰው። ሶስቱንም የሚመግብ መንፈስ ቅዱስ ያስፈልገናል። እኛ ስጋችንንም ነፍሳችንንም መንፈሳችንንም እና አንዳንድ ጊዜ ዝም ብለን በነፍሳችን ብቻ ለመኖር እንሞክራለን። ያ ማለት በአይምሯችን ለመኖር እንሞክራለን። ነገርን ሁሉ በአይምሮ ሚዛን መመዘን፣ በእውቀት ልክ ማየት። በጣም ቀላል ምሳሌ ልስጣችሁ። ለምሳሌ
ወደ አብያተ ክርስቲያናት ሄደን ጸበል ለመጠመቅ ብንፈልግ ወይም ለመጠጣት ብንፈልግ አይምሯችን በመጀመሪያ ምክንያታዊ እንድንሆን ሊፈልግ ይችላል። ይሄ ጸበል ንጽህናው የተጠበቀ ነው ወይ? ምናልባት ባክቴሪያ ቢኖረውስ? ትላትሎች ቢኖሩትስ? ዝም ብለን ወስደን ነው በሽታ ላይ ቢጥለንስ? ይህን ጸበል የጠጡበት ሰዎች ብዙ ሰዎች ቢሆኑስ? አብረው በመጠጣት አብረው በመብላት የሚተላለፍ በሽታ ይኖራል። እንደዚህ አይነት ምክንያቶች ይደረድራል ማለት ነው። ብዙዎቻችን ታውቃላችሁ፣ ከአንድ ጽዋ መንቀምስ ነን፣ ከአንድ ማዕድ ምንቆርስ ነን። ታስታውሳላችሁ፣ በኮቪድ ጊዜ አንዳንድ ክርስቲያኖች ስጋት ነበራቸው። ከአንድ ጽዋ ነው የምንቀበለው፣ ስጋዋ ደግሞ የምንቀበለው ከአንድ ጽዋ ነው እና ይሄ ሁሉ ሰው ከአንድ ጽዋ ሲቀበል ኮቪድ ቢመጣስ፣ ቢሰፋፋስ፣ ቢተላለፍስ የሚል ስጋት ውስጥ ገብተው መቁረብ ያቆሙ ሰዎች ነበሩ። በአእምሮ የምመላለስ ማለት እሱ ነው። ጻድቅ በእምነት በህይወት ይኖራል። በአእምሮ የሚመላለሱ ሰዎች ግን በጭንቀት ይኖራሉ። አእምሮ ያስፈልጋል። መማር ማወቅ፣ አንድን ነገር በእውቀት ሚዛን መለካት ችግር የለበትም። ግን የእምነት ተቋሚ ሆኖ ሲመጣ ግን ለምን ማለት ይህንን መንገድ ለምንድን ነው እንደዛ የሆነ ብሎ ማለት ግን ይገባል። እግዚአብሔር እንደዚህ ነው። በቃ ንጹህ ነው ወይ ይሄ ጸበል ብጠጣው ብሎ ንጽህናው ላይ ተረብሾ ከጸበል የሚርቅ ሰው አለ። አሁን ይሄ አእምሮ ነው የሚኖረው። ያው መድኃኒት ደግሞ ሐኪም ሲያዝለት ሄዶ ከፋርማሲ እውነተኛ ይሁን ፌክ ይሁን ይመረዝ ጤነኛ ይሁን ሳያቅ ተነስቶ ተቀብሎ ጠጥቶ ውጦ ሊውል ይችላል። እውቀቱን አእምሮን የሚያምን ሰው እንዲህ አይነት ነገር አለው። ማንኛውም ነገር አለ እምነት አይደረግም። ጸበሉን በእምነት ነው የሚጠጣው፣ መድኃኒቱን በእምነት ነው የሚዋጣው። ሁለቱም ሊገዱን ይችላሉ ካላመነ እና ሰው ካላመነ እንዳለው እንደሚፈራው ሊሆንበት ይችላል። ካመነ ግን እግዚአብሔር ላይ ባለው እምነት ክፉን ያሸንፋል። ዮሐንስ በመልእክቱ ዓለምን የሚያሸንፈው እምነታችሁ ነው ይላል እና ብዙ ጊዜ ግን በአእምሮ የሚኖር ሰው አለ እና መንፈሳዊ አቋም ሲኖራችሁ ለምንድን ነው እናንተ ግን እስከ መጨረሻችሁ ትጥላላችሁ? መንፈሳዊ አቋም ያላቸው ሰዎች፣ ትሑታን ሰዎች፣ የሚመላለሱ ሰዎች የሚኖሩበት ዘመን አይደለም። ስለዚህ ብልጦች መሆን አለባችሁ ብለው የሚመክሩ ይኖራሉ። በአእምሮ የሚያስቡ ሰዎች አሉ። ወይም ጣልቃ ሊገቡ ይችላሉ። ትዳር አጋር ለምሳሌ ከሆነ ጣልቃ ይገባል። አቁም የዋህነትሽን ይላል። መስጠት ሼር ማድረግን የሚቃወሙ አሉ። ሰው መቆጠብ አለበት። በአሁኑ ሰዓት ነገ ምን እንደሚፈጠር አይታወቅም። ገንዘብ መቀመጥ አለበት ባንክ ቤት። ለምንድን ነው ገንዘብ የሚባክነው ብሎ ሊቆጣ ይችላል። እሱ በአእምሮ ነው የሚያስበው። የተቀመጠ ገንዘብ የሚያኖር የሚመስላችሁ ሰዎች አሉ። እንደዛ አይነት ድሮ እንደዛ እኔ የሚመስለኝ ነበር። የሚገርማችሁ ባንክ ቤት ውስጥ ገንዘብ አስቀምጦ የማያውቅ ባንክ ቤት ሄዶ የማያውቅ ሰው ነበር ለብዙ ጊዜ እና የተወሰነ ጊዜ ግን ውስጤ ተረበሸብኝ። መኖር እኮ ሊቸግር ይችላል። ስለዚህ ትንሽ ገንዘብ ባገኝ ባንክ ቤት እጅ ባስቀምጠው ብዬ 70 ሺህ ብር አካባቢ ነበር ማስታወሰው። ያን 70 ሺህ ብር እንዴት እንዳገኘሁት በረዳል ብቻ ነው የሚያውቀው፣ አላስታውስም። ብቻ ወስጄ ባንክ ቤት አስቀመጥኩት እና ባንክ ቤት ካስቀመጥኩ ገንዘብ ቢያንስ እረጋጋለሁ። ምን ይሆናለሁ ምን ይፈጠራል ብዬ አልልም ብዬ በ90ዎቹ ዓመተ ምህረት ነው አሰብኩና ወስጄ ባንክ ቤት አስቀመጥኩትና ተደስቼ መጣሁ። ኩራት ተሰማኝ። ቡክ ላይ የተጻፈውን ቁጥር ስመለከት በጣም ብዙ ብር ነው ያለኝ፣ ሀብታም እንደሆንኩ ተሰማኝ። በኋላ ግን ቤት ተቀምጬ የተወሰኑ ቀናት ላይ ግን ባዶነት ይሰማኝ ጀመር። ያ የተቀመጠው ነገር የህይወቴን ባዶነት ሊሞላው አልቻለም። አእምሮዬ የሰጠኝ የመኖሪያ ምክንያት ለውስጤ መልስ አልሆነም እና እንደውም ጭራሹኑ ጭንቀት ይባባስ ጀመር። ትንሽ ገንዘብ እኮ ነው ይሄ ምን ይበቃሃል ይለኛል መንፈስ እና የኔ ሀሳብ ሙሉ ለሙሉ ገንዘብ ላይ ሆነ ማለት ነው። የእግዚአብሔርን ቃል ተሸክሜ እንድዞር የተጠራው ሰውዬ በ70 ሺህ ብር ምክንያት ህይወት የተረበሸ። ከዛ አንድ ቀን ተነስቼ ያው ይገባኛል እግዚአብሔር ሲናገረኝ፣ ተነስቼ በጠዋት ባንክ ቤት ሄድኩና አውጡት አልኳቸው። ገንዘቡን ይዤ በፌስታል ይዤ መጣሁ ቤት። በቃ የሚረብሸኝ እሱ አይደል። ከዛ መኪና መግዛት ነበረብኝ፣ ፈልግ ነበረ። ያው 5 ሺህ ብር አስተርፌ መኪና ገዛው ማለት ነው። ከዛ ወጣለኝ ስሜቱ የለም ልላችሁ አልችልም። እዛ ስሜቱ ገብቼ የወጣው ነኝ አውቀዋለሁ። ይሄ ገንዘብ ሼር ማድረግ መስጠት፣ ከዛ ማስቀመጥ ነው ህይወት የሚሆነው፣ መሰብሰብ ነው መቆጠብ ነው ይላል። በእርግጥ ሰው ሴቭ ማድረግ አለበት፣ መስጠትም አለበት፣ ህይወቱም ፕሮግራም መምራት አለበት። ግን ሁልጊዜ ግን በዚህ መንገድ የሚያስቡ ሰዎች አሉ። ምንድን ነው የምናገኘው? ለምሳሌ የተቸገረ ሰው ረድተን ምን እናገኛለን ብለው በምክንያት የሚጠይቁ ሰዎች አሉ። እነዚህ ጥያቄዎች የሚመልሱት በምክንያት በአእምሮ ሳይሆን በእምነት ነው። እምነት ከየት እንደመጣ ሳታውቁት ነው። ደመናም አይታይም፣
ምንጭም ዝናብም አይዘንብም፣ ግን ሸለቆ በውሃ ሲሞላ ነው የሚያሳየው እምነት። አያችሁ፣ እምነት ድንጋይ በበትር ተመቶ ውሃ ሲፈስ ነው የሚያሳየው። አይምሮ ግን ይህን አይቀበልም። አይምሮ ሌላ ነው፣ ምክንያት ነው የሚቀበል እና ብዙ ጊዜ በአይምሯችን ለማየት እንሞክራለን። ከሰው ጋር ያለን ግንኙነትም እንደዚሁ እንመዝናለን። በአይምሯችን ይጠቅመኛል፣ አይጠቅመኝም፣ ምንድን ነው ፋይዳው፣ ምንድን ነው እንላለን። እና ያ ሰው በህይወታችን ትልቅ ነገር ሊሰጠን የሚችል ሰው ሊሆን ይችላል። ከታመምንበት የምንፈወስበትን ምክንያት፣ ከተቸገርንበት የምንወጣበትን ምክንያት፣ ህይወታችን የሚሻሻልበትን ጥበብ ሊሰጠን የሚችል ሰው ሊሆን ይችላል። ግን እኛ ሰው በቃ በአይምሯችን ስንመዝነው ላይመጥነኝ ይችላል ለምናስበው ሰው ልንጥለው እንችላለን። መጽሐፍ ቅዱስ ላይ በጣም የሚደንቀኝ ሰው አለ። የሶሪያው የጦር አለቃ ንዕማን የሚባለው ሰው እና ንዕማን የጦር አለቃ ነው። የጦር አለቃ ማለት ይገባችኋል አይደል? የመከላከያ የተዋጊዎች ኃላፊ ዋና ጀነራል ነው። ግን ሰዎችን አይንቅም። ትንሾቹንም ትልቆቹንም ያዳምጣል። እና ለምጻም ስለነበረ ለምጹ እንዲፈወስ ሲጨነቅ የቤት ሰራተኛው አይሁዳዊት ሰራተኛ ነበረችው። ሄድና እስራኤል ሀገር ሰማሪያ ሄደ፣ አንድ ነቢይ ያለ እሱ ጋር ሄድ ብትሄድ ትፈወሳለህ ብላ በመከረችው ምክር አዳምጦ የቤት ሰራተኛውን አዳምጦ እንግዲህ ትልቅ የጦር ጀነራል በግመልና በአጀብ ወደ ሰማሪያ መጣ። እንደገና በሰማሪያ ደግሞ ነቢዩ ኤልሳ ሊያገኘው አልፈለገም። እዛው በርቀት ተጠመቅ በሉት ወንዝ ውስጥ አለ። እሱ ጠጋ ብሎ ከኤልሳ ጋር ተነጋግሮ ያው እንደ ባለስልጣንነቱ በአይምሮ ልክ ለማሰብ ሞክሯል። የእሱ አይምሮ ባለስልጣን ነው። በፕሮቶኮል መንገድ እሱን የሚመስሉ ሰዎች አጅቦት መሄድ ነበረበት። ግን ሄደን የጠበቀው አንድ ባህታዊ በተራራ ላይ የሚቀመጥ ራሱንም የማያሳይ የሚናገረውን በደቀ መዛሙርት በኩል የሆነ ሰው ያጋጥሞት ተበሳጭ። ምክንያቱም ከክብሩ አንጻር ይሄ ነገር እንዴት ይሆናል ብሎ ማሰብ ጀመረ ማለት እና ተጠመቅ ይለኛል እኔ እኮ መዳሶኝ ተናግሮኝ የምጠመቅ መስሎኝ ነው አለ። አይምሮ የነገረው እሱ ነው። ነገር ግን ባሮቹ ግን ለምን ምን ችግር አለ 7 ጊዜ ብቅ ጥልቅ ብትል እኮ ምንም እንዳለ ብታረግ ምን ችግር አለ ሲሉ አመናቸው፣ ሰማቸው እና ምክንያታዊነቱን አይምሮን አሸንፎ እምነቱን አስቀደመ። እምነት ሲቀድም ደግሞ ትንሹንም ሰው ያዳምጣል፣ ትልቁንም ያዳምጣል። ትልልቅ ነገስታት የተገሰጹት ደበሎ በለበሱ ባህታውያን ነቢያት ነው። እነዛኞቹ ነገስታት ወርቅ የለበሱ ናቸው። ጠቢባንና አስማተኞች ፊት ለፊታቸው ደጅ የሚጠኑላቸው ናቸው። እንደ መጥምቅ ዮሐንስ አይነት የበረሃ ሰው ቆዳ የለበሰ በትር የያዘ እንደ አቧራሄ የምድረ በዳ ደስት የለበሰ ሰው መጥቶ ሲናገራቸው አይምሯቸውን አስቀምጠው እምነታቸውን አንስተው ነው ያዳመጡት። ሰው በአይምሮ ብቻ መኖር ሊጎዳው ይችላል እና ሁሉን ነገር በአይምሮ ብቻ አይደለም። በተለይ የተማርን ሰዎች፣ የተማርን ትልልቅ ሰዎች፣ በተለይ የተማርን ወንዶች ብዙ ጊዜ በአይምሯችን መኖር እንፈልጋለን እና ፕሩፍ እንፈልጋለን ለእምነታችን። አንድ ጀርመናዊ ኢትዮጵያ መጥቶ ኦርቶዶክስ ሆናለሁ አለና ሊያስተምሩት ሲሞክሩ እግዚአብሔር አንድም ሶስትም ነው ሲባል እንዴት አንድም ሶስትም ይሆናል? ይህን ፕሩፍ ማድረግ ፈልጋለሁ አለ። እምነት ፕሩፍ አይደረግም ሲባል የለም አልቀበልም አለ። አያችሁ፣ እንቅፋት ነው የሚሆነው። የእምነት እንቅፋት ይሆናል። ዝም ብሎ በአይምሮ ብቻ መኖር። እግዚአብሔርን ልወቀው ብለህ ብትነሳ አይምሮ ያን ለማወቅ ስለማይችል በቃ ትቆማለህ። እንኳን እግዚአብሔር ዓለም የፀሐይን እንኳን ውስጠኛው ክፍል ለመመርመር አይምሯችን ግን አልደረሰም። ግን ያንን ነገር ካላወቅኩት እግዚአብሔር የለም ብትል እንዳንተ ሞኝ ምድር ላይ የለም። እና ሰው በእምነትም ነው መኖር ያለበት። አይምሮ ያስፈልጋል፣ ሚዛን ሊኖረው ይገባል። አንድ ነገር ክፉን ደጉን የምንለይበት ጸጋችን ነው። ግን አይምሮ ብቻ ለህይወት ግብዓት መሆን የለበት እና እምነት ያስፈልጋል። በእግዚአብሔር ላይ መተማመን። በራስ ማስተዋል አትደገፍ፣ ለራስ አስተዋይ አትሆን የሚለን ለዚህ ነው። ለራስ ያውቅለታለሁ አትበሉ ነው። አንዳንድ ሞቲቬሽናል ንግግሮችን የምታዳምጡ ሰዎች ጥሩ ነው፣ ራሳችሁን ማንዳቃታችሁ፣ ግን እግዚአብሔር ላይ ያላችሁን እምነት የሚወስድባችሁ የዲያብሎስ ጥቃት እንዳይመጣ በዛ በኩል መጠንቀቅ አለበት። ኮንፊደንስም ከእግዚአብሔር በላይ እንድንቀመጥ የሚያደርገን ከሆነ ራሳችንን መቀበል በራሴ ማስተዋል ነው የምመላለሰው አያስፈልገኝም ሰማይ የሚያሰኘን ከሆነ የወደቅን ነው ማለት ነው። አያችሁ፣ ሰው በአይምሮ ብቻ አይኖርም፣ በእምነትም ነው የሚኖረው። አያችሁ፣ በአይምሯቸው ለመኖር የሞከሩ ሶሻሊስቶች ነበሩ፣ ኮሚኒስቶች ነበሩ፣ እግዚአብሔር የለም ያሉ፣ ዳርዊንን የተከተሉ ሰው ከዝንጀሮ መጣ ያሉ ብዙ እብዶች ነበሩ ምድራችን ላይ። ግን እነሱ አሁን ዛሬ የሉም። ሁሉም በፍትል ታስረው መቃብር ገብተዋል። እግዚአብሔር ግን አለ። እምነትን የሚቃወም አይምሮን ብቻ የሚያምን አመለካከትና አስተሳሰብ ራሱ ከስሯል በዓለም ላይ።
እና በህይወታችን ይህንን በደንብ ልብ ብለን ልንል፣ በተለይ የተማርን ሰዎች ይህን ልናስብበት ይገባል። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። እግዚአብሔር ባርካችሁ። የእናታችን የምትደገፈው እናት ጉዳይ እንዳትረሱ። የበረከታችን ስራ ነው፣ ጾማችን ነው። 9114380 ስልኬ ላይ አሳውቁኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም